ምን? ሁሉም ሰው እኔ ላይ መፍረድ ቀላል ነው የሚሆንለት። ሁሌ ከዚህ ደስ ትሸሻለሽ አይደል? ቆይ ምን ፈልገህ ነው የመጣኸው? ከቤት እንደ ቆሻሻ አስወጥተህ የጣልከኝ መቼም አረሳለሁ። ምን አቀደ ነው? ምንም። ማርኮን የሆነ ነገር ልታደርገው እንዳቀድክ አውቃለሁ። በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። ደውል እንጂ አንተ እብድ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ ቤተሰቦች ያላችሁበት ሰላማችሁ ብዝት ይበልልኝ። የቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት፣ ሼር አድርጎች ላይክ ካደረጋችሁ ለሁሉም ሰው ይደርሳል ማለት ነው። ውድ ቤተሰቦቼ ያው እንዳያችሁ ሳቤላ ድራማ ልዩ አሁን ብድራ እየመለሰች ነው። በፊት መልቀስ ብቻ ነው ነበር አስራት ማለት ነው። አሁን ግን ጥሩ እየሰራች ነው። ብድራ እየመለሰች ነው። እሷና ኤፊ የዶክተር ባልና እሱ በውጪ እሳቤ ቤት ሆነው ያው ብድራቸው እየመለሱ ነው። ውድ ቤተሰቦቼ ያው ኤፊ የዶክተር ባል እሱ ነው ደብዳቤ ፎቶው የሚልከው ማለት ነው። ዲና ደግሞ በጣም እየተቃጠለች ነው። ማርኮ ደግሞ እስር ቤት ነው የገባው። እሱ ነው ወደ እስር ቤት ያሳሰረው ማለት ነው። ውድ ቤተሰቦቼ ልዩ ደብዳቤው አብርሃም ስልክ እየደወለ ኤፊ አብርሃም እንዳያየው ደብዳቤው ስጦታ ዲና ብቻ ነው የምታየዋል እና እሷ ደግሞ መኝታ ቤት አደረገችው ልዩ ማለት ነው። ከዛ ዲና ደግሞ እየተናደደች ምክንያቱም ማርኮ ስለታሰረ ለብቻ የሆነ እያለች እያሰበች ነበረች እና በጣም ነው የተናደደች። ከዛ አብርሃም ደግሞ ክፍሉ ነበር ማለት ነው። ክፍሉ ነበርና የምን ስጦታ ነው እዚህ አለ። የምን ደግሞ ዛሬ ስጦታ ነው እዚህ አለና ልካፍተው ሲል ዲና መጣች። አንኳኳች በርና ዲና መጣች። ከዛ አብርሃም ደግሞ እዚህ ስጦታ ያንቺ ነው አላት። እሳለ ደግሞ ምክንያቱም ለማርኮ ወደ እስር ቤት ሄዳ ነበርና ምንድነው ታሰርክ አለችና እሱ ደግሞ የተረገመ ሰው ስልክ ደውሎ የሆነ እኔ እየተከታተልኩ ያለሁት ለልዩ ነበር። ከዛ ልዩ ጠፋብኝ። ከዛ የተጠቀለለ ስጦታ ወረቀትና እንትን ሰንሰለቱ አገኘሁት አላትና ዲና ደግሞ ስትመጣ ቤት ስጦታ አየችና ከዛ አስታወሸች ማርኮ የነገራት ማለት ነው። ከዛ አዎ አባዬ የኔ ነው አለች ለአብርሃም ማለት ነው። አብርሃም ደግሞ ይቅሬታ ያንቺ አልከፈትኩም ያቅሬታ ወሰጂው አላትና እሳለ ደግሞ ተቃበለች ማለት ነው። ሄደችና ለብቻዋ ልትካፍተው ከዛ አብርሃም ምን ሆና ነው የት ነበርሽ? ኧረ ጥያቄ አልጠየቅኩም ዝም ብላ ነው የምትሄደው አለና ከዛ ሄደች። እየተናደደች ነበረች። የተረገመ ሰው ምንድነው የላከው ለእኔ ላሳስረኝ እንዴ ልክ እንደ ማርኮ እያለች እያሰበች ነበረች ማለት ነው። ውድ ቤተሰቦቼ ከዛ ስጦታው አየችና ልብስ የልጅነት ልጅቷ የአመት በዓል ልደት ነበራትና የሷ ልብስ ነበረ ስጦታ የመጣላት ማለት ነው። ከዛ አስታወሰት እዚህ ልብስ የት ነው የሚያውቀው እንደዛ አስታወሰትና የልጅቷ ሆነ የልደት በዓል ነበር ማለት ነው። ከዛ እዚህ የሚያርገው ሰው ቅርቢ ማለት ነው አለችና በጣም እየተናደደች ነበረች። እየተናደደች በጣም ከዛ አይደውልም እንደ የተረገመ ሰው እንደዛ እያለች ነበረች። ያው ልክ እንደ እብድ ተቀየረችና ከዛ ለአንድ ሰው ደወለችና እዚህ ስልክ የሚደውልላት ሰው ማለት ነው እዚህ ስልክ ጠየቀልኝ በምን እንደወጣ በስም ጠይቀልኝ አለችና የሷ ጋር ደግሞ ያው ጠይቆ በራሷ እንደወጣ ነገራት ማለት ነው። ሞርዶ ማለት ነው። ከዛ በጣም ተናደደች በጣም ማለት ነው። እንዴት በራሴ ማን ነው ያወጣሁት ስልክ አለችና ያሰበች ነበረች። ውድ ቤተሰቦቼ ከዛ ዶክተራ ደግሞ ኤፊ እየደወለላት ነበር። እሷ ደግሞ ተመልሳ እየዘጋች ነበር። ምክንያቱም ኤፊ ወዶ አይደለም ስለተመታ ስለተዘረፈ ነበር ብሩ ማርኮ ማለት ነው። ከዛ ተደብቆ ያው ለማርኮ እያሳሰረው ነው ማለት ነው። ዶክተር ላይ ደግሞ ስልኩ እየዘጋች ነበረች። ከዛ ስትዘጋ ልይ መጣችና አብረን ምሳ እንብላ አለቻትና ከዛ ሲደውለ ደግሞ እየዘጋች ነበረች። እንዴ የማነው የምትዘጊው ተቀበይው እንጂ እንደዛ እያለች ነበረች ልዩ ማለት ነው። ካያስፈለግሽ ያው ብሎክ አድርግና ዝም በይ አለቻትና ዶክተር አለ ደግሞ አዎ እውነትሽ ነው ብሎክ አደርጋለሁ ብላ ብሎክ ስታደርግ እንትን የባለፈ ፍቅራቸው የሷና የኤፊ አስታወሰችና ከዛ አይ ብሎክ አላደርግም እሱ ይደውልና እኔ አልቀበለውም አለችና ምን ነሽ ላንቺ ምንድን ነሽ አለቻትና ጥያቄ ጠየቀቻት ልዩ ማለት ነው ለዶክተር። እሳለ ደግሞ ያው ብዙ ነው አንድ ሰው መጀመሪያ ሲበድልሽ ይቅርታ ይለኛል እያልሽው
እሱ ደግሞ በዛ ይቀራል። እኔ ደግሞ ይቅርታ ይለኛል እያልኩ ያው ብዙ ሰዓታት ጠበቅኩ፣ ግን አልመጣም አለችና ልዩ ደግሞ አልገባኝም አለችና የሚገባሽ የኔ ከደረሰሽ ነው የሚገባሽ አለቻት ዶክተር ማለት ነው። ምኑ አለቻት ልዩ ማለት ነው። አንድ ሰው የሆነ ነገር ሲያርግሽ ይቅርታ ካልጠየቅሽ ምንም ዋጋ የለውም፣ ከዛ በዚህ ነው የሚረሳው አለችትና ልዩ ደግሞ ለሙልጭ አስታወሰች ማለት ነው። ከዛ ካስታወሰች ዶክተራ የራስዋ ስትነግራት ለይቅርታ እንዳትቆይ የሆነ ነገር ስትበድሊ ይቅርታ ነው የምትልው አለቻትና እሳለ ደግሞ ልዩ ደግሞ ለሙልጭ ያው ሰደበችው ነበር። ሰምታችሁ ሆናችሁ ከአብርሃም ጋር ሆና እሱ ደግሞ በጣም ተናድዶ ሄደ ነበር። ከዛ ልዩ ደግሞ ወደ ቤት ሙልጭ ሄዳ ነበር ማለት ነው። ከዛ ይቅርታ አድርግልኝ እንደዛ አለች። እሱ ደግሞ እምቢ አላት ነበር ማለት ነው። እምቢ የት ነበርሽ? እስካሁን ድረስ የት ነበርሽ? አሁን ምን ሆነሽ ነው የመጣሽ? አሁን ምን ነው ይቅርታ የሚጠየቀው? አብርሃም ነው ሄድ ያለችው እንደዛ እያለ ነበር ማለት ነው ሙልጭ። ከዛ አብርሃም አላለኝም ራሴ እየወቀሰኝ ራሴ ነው መጣሁት ይቅርታ ልልክ አለችና ስለ ደግሞ አልሰማም አለችና ገፈተራት ማለት ነው። ከዛ ወደቀችና ስለ ደግሞ ያው ፈራ ማለት ነው። ፈራና እየሳማ ነበር፣ አይዞሽ እያለ ነበር። ከዛ ከአንድ ሴት ተመካክረው ነበር እንድትቀና ማለት ነው። እንድትቀና ልዩ ተመካክረው ነበር። ከዛ በረን ኮኳችና ልጅቷ መጣች ማለት ነው። ከመጣች ልዩ በጣም የሆነ ነገር ልትነግረው ነበር። እኔ እኮ በጣም ነው የማፍቅርህ ልትለው ነበር። ከዛ ልጅቷ ለሙልጭ ልጅቷ የተመካከረች መጣችና ከዛ ልዩ ደግሞ ተወት ማለት ነው የምትነግረው ዝም አለች። ከዛ በውስጧ እየቀናች ነበረች። ልዩ ማናት አለችና ልዩ ማናት እዚህ ሴትየዋ አለችና ከዛ ጓደኛዬ ነች። ጓደኛ ሴትየዋ የመጣች ልጅቷ የመጣች ደግሞ ማነች አለቻት ለልዩና ሙልጭ ደግሞ ጓደኛ ነው ኖርማል ጓደኛ። ምን ነው ጓደኛ አለችና ኖርማል ጓደኛ ለሙልጭ ማለት ነው። ከዛ ልዩ ተናድዳ ወደ ቤታ ሄደች ማለት ነው። ያው እየተናደደች ነበረች። ከዛ ልጅቷ ከሙልጭ የነበረች ተመካክራ የገባች ሙልጭ ደግሞ ቀናች ይመስልሻል? ልዩ ድብቅ ነች ግን አትነግርም። ቀናች አልቀናችም አትነግርም። ቀናች ይመስልሻል አላችና እሳለ ደግሞ ያው ይመስለኛል አለችትና ስለ ደግሞ ቆጭ ብሎ ነበር። ከዛ ሳማት ለልጅቷ ማለት ነው። እሳለ ደግሞ ዝም አለች። አይኑ እያየች ነበረች ማለት ነው። እሷን የምታፍቅረው ይሆናል ማለት ነው። ለራሷ ነው የምትፈልገው። ያው ስትመክረው ለራሷ ነው። በጣም ነው የምታፍቅራት ማለት ነው አለችትና እሱለ ደግሞ በጣም ነው የምወዳው፣ ከልቤ ነው የምወዳው፣ ካለሳ መኖር አልኖርም አለና እሳለ ደግሞ በጣም ውስጥ እያፈቀረች መሰለኝ ለሙልጭ ማለት ነው። ልጅቷ ያው ልትመካከር ብላ ለራሷ ፍቅር ይይዘታል ማለት ነው ቤተሰቦቼ። ከዛ ሙልጭ ደግሞ ያው በቀልድ ልትቀና ብዬ ያሰብኩት በዚህ እንዳትቀር ሌላ እንዳትገባ ልዩ በጣም እየፈራ ነው ማለት ነው። በጣም ማለት ነው። ልጅቷ ደግሞ እንደዛ መናገር አልነበርክ። ልጅቷ አንድ ጊዜ ትመክረዋለች፣ አንድ ጊዜ ደግሞ ለራሷ ፍቅር ሊይዛት ማለት ነው። ወደ ቤተሰቦቼ ያው ልዩ ዝም እያለች እሷ ነው የምትቅመው መሰለኝ ማለት ነው። ለአዲሷ ልጅ የመጣች ማለት ነው። ወደ ቤተሰቦቼ ያው ዲናለ ደግሞ በጣም በስጦታው በጣም እየተቀጠለች ነበረች። ያው በራሷ ስልክ ስለወጣ እንዴት ሆኖ ነው ለማን ነው ያወጣሁት ብላ በጣም እየተናደደች ነበረች። ውድ ቤተሰቦቼ ያው እዚህ ይመስላል። በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆነልኝ። ውድ ቤተሰቦቼ ወዳችኋለሁ።